የሚያስተምሩን ክቡር መምህራችን መጋቤ ሃይማኖት መምህር ብሩክ እግዚአብሔር አምላክ ለመምህራችን ምስጢሩን ጥበቡን ተናጋሪ አንደበትን ያድልልን። ለእኛ ደግሞ ቁጭ ብለን ብቻ ሳይሆን ሰምተን ብቻ ሳይሆን መልካም ፍሬ እንድናፈራ ማስተዋልን ጥበቡን አምላካችን በቸርነቱ ያድለን። ወደ ትምህርቱ እንሄዳለን። ሁላችንም እናማተን በስመ አብ እጃችንን ከፍ አድርገን ድምፃችንን ጮክ አድርገን እናማተን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ክቡር አባታችን መምህራችን ቀሲስ ኤልያስ የዚህ ታላቅ ደብር ስብከተ ወንጌል እንደየማዕረጋችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሰባክያነ ወንጌል፣ ምዕመናት ባከበረን በእግዚአብሔር ፍጹም ሰላም እንደምን አመሻችሁ። አይሰማም? እንደምን አመሻችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ይረዳን፣ ሳይገባን ሳይገባን ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ካመሰገናችሁ ደግሞ አመስግኑት እግዚአብሔር። ምናልባት ለዚህ ዕለት መድረስ ቀላል መስሎ ሊሆን ይችላል። አመስግኑት ለዚህ ዕለት ያደረሰን አምላክ። እግዚአብሔር አምላክ እንደወደደ ለጥቂት ደቂቃ ቃለ እግዚአብሔር እየተነጋገርን እንቆያለን። ለትምህርታችን የመረጥነው ርዕስ እንደ እግዚአብሔር አምላክ ቅዱስ ፍቃድ ሁላችን በዚህ ጊዜ በዚህ ዘመን ይህ ጥያቄ ቢቀርብልን እንደ መልስ አድርገን የምናቀርበው ጌታችን መድኃኒታችን ኢየሱስ ክርስቶስ ለጠየቀው ጥያቄ ሊቀ ሐዋርያት ቅዱስ ጴጥሮስ የመለሰውን መልስ ዛሬ እኛ ይህንን መልስ እንድንመልስ እግዚአብሔር አምላክ ይርዳል። ቃሉን እኔ ካልኩት በኋላ እናንተ ትደግሙታላችሁ። በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ እናገኘዋለን። ካንተ በውስጥ ድገሙት፣ ካንተ ወደ ማን እንሄዳለን? ይህንን ቃል የተናገረው ሊቀ ሐዋርያ የተባለ እግዚአብሔር አምላክ አከበረው። በአንተ አለትነት ቤቴን እሰራለሁ ብሎ እግዚአብሔር አምላክ የመረጠው ለእኛ ትልቅ ምሳሌ የሆነ ታላቁ አባት ቅዱስ ጴጥሮስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጠየቀው ጥያቄ ቅዱስ ጴጥሮስ ይህንን መልስ መለሰ። ካንተ ወደ ማን እንሄዳለን አለ። ቃሉን ከፍ ብለን ስናይ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ5,000 በላይ ሕዝብ ይከተለው ነበረ። መጽሐፍ ቅዱስ የ5 ገበያ ሕዝብ ነዋል። ይሁን ሕዝብ ይከተለው ነበረና ለሚከተለው ሕዝብ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ቃል ተናገረ። ምን አለ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ። ምን ያደረገ? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ተናገረ። በዚህ ሰዓት ይከተሉ የነበሩ ሕዝቦች እርስ በርስ መናወጥ ጀመሩ። በዚህ ቃል ሕዝቡ መናጋት ጀመረ። ለምን? ክርስቶስን ይከተሉ የነበሩ የ5 ገበያ ሕዝብ ሁሉም የየራሳቸው ምክንያት ነበራቸው። ቃሉን ለመስማት ብቻ አልነበረ የሚከተሉት። የተወሰኑት ጌታችን መድኃኒታችን ኢየሱስ ክርስቶስ
እንጀራን አበርክቶ ያበላል። 2 እንጀራና 5 ዓሣን አበርክቶ ለ5 ሌላ ሕዝብ አበላ ሲባል ይሰሙ። በሜዳ በተለያየ ቦታ እንጀራ ያበረከተ ያበላ ሲባል ሰምተው እንግዲያውስ ታዲያ ስራው ምን ያደርግልናል? ከሱ እየተከተለ የበላ እንኖራለን ብለው የሚከተሉ ነበሩ። ስለዚህ እያበረከተ ሲያበላ እንዲሁ ሳይሰሩ መብላት ብቻ የሚፈልጉ ነበሩና ሥጋዬን የበላ ደሙን የጠጣ የዘላለም ሕይወት አለው ሲል ሥጋዬን የበላ ደሙን የጠጣ ካለማ ይሞታል ማለት ነው። ስለዚህ እርሱ ሲሞት ማን ያበላል ነው ብሎ ወደ ኋላ ሸሹ፣ ተመለሱ። ለምን? የከተሉበት የነበረው መንገድ የተሳሳተ መንገድ ስለነበረ፣ የእነሱ አካሄድ የተሳሳተ አካሄድ ስለነበረ ሸሽተው ተመለሱ። ሌሎቹ ደግሞ ይከተሉት የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ መልኩ ውብ ነበረ። ስለዚህ የክርስቶስን መልክ ለማየት ውበቱን ለማግኘት የሚከተሉ ነበሩ። መልኩን ብቻ ለማየት ይከተሉ ነበሩ። ዛሬም እኮ መምህራን፣ ዘማሪያን መልካቸውን ብቻ ለማየት የሚከተሉ አሉ። የክርስቶስን መልክ ለማየት ይከተሉት ነበረ። የሚገርመው ስለኛ ዋጋ ሊከፍል ጌታችን መድኃኒታችን ኢየሱስ ክርስቶስ 6666 ጅራፍ በላዩ ላይ ካረፈበት በኋላ ሰውነቱ ሙሉ ደም ያመነጭ ነበረ። ከሰውነቱ ሙሉ ደም ይፈስ ነበረ። ያ የሚያምር ውበቱ በደም መለወሱን ሲናገር የእግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ላይ ምን አለ? እንወደው ዘንድ ደም ግባት የለውም አለ። ደም ግባት የለውም። ያ የሚያምር ውበቱ የሚያምረው መልኩ በደም ስለተላወሰ ስቃዩን፣ መከራውን፣ እንግልቱን የእግዚአብሔር ቅዱስ ኢሳይያስ አይተነው እንወደው ዘንድ ደም ግባት የለውም ብሎ ዘጋ። ስለዚህ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ታዲያ እሱ የሚሞት ከሆነ የምንከተለዋለን ብለው ወደኋላ ሸሹ፣ ተመለሱ። የተቀሩት ደግሞ ጓደኞቻቸው ስለሄዱ የሚሄዱ ነበሩ። እርሱን የእነርሱ ጓደኞች ክርስቶስን ስለተከተሉ የሚከተሉ ነበሩ። ለጓደኞቻቸው ነው። ዛሬ ቤተ ክርስቲያን ጓደኞቻችንን ፈልገን እንመጣለን። ለመዳን አይደለም፣ ሰው ስለመጣ ለመምጣት፣ ሰው ስለሄደ እኛም ሄዱ ለመባል ለዝና ለጉራ እንመጣለን። እግዚአብሔር አምላክ በምሕረት ይጎብኘን። ስለዚህ እነዚህ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል እንዴ እርሱ ማነው የእርሱን ሥጋ የምንበላው? ለካ እርሱ የሚሞት ነው ብለው እነዚህ ሸሹ፣ ተመለሱ። የተቀሩት ደግሞ ይከተሉ ነበሩ። ዕውራን ሲያበራ፣ ለምጻም ሲያነጻ፣ ሽባ ሲተረትር፣ ድውይ ሲፈውስ፣ ሙት ሲያስነሳ አይተው ሰምተው በዝናው ይከተሉ ነበሩ። ተአምሩ ብቻ ለማየት የሚያደርገውን ተአምር ብቻ ለማየት ዛሬ ለመዳን ሳይሆን እዚህ ቦታ እንዲህ ያለ ሲባል ለተአምሩ ብቻ እንሄዳለን። እዚህ ቦታ ጸበል ፈለቀ ሲባል ወደዛ፣ እዚህ ደግሞ ተአምረኛ አባት መጡ ሲባል ወደዚህ፣ እንዲህ እያለ ንስሐ ማንገባ በእውነትና አገልግሎት የማንመላለስ ሥጋውን ለመብላት ደሙን ለመጠጣት ጊዜ እየቀጠረን የምንኖር ብዙዎች ነን። እግዚአብሔር አምላክ ልቦና ይስጠን። ስለዚህ ተአምሩን ብቻ ለማየት የሚከተሉ ነበሩ። እርሱ እኮ ዕውር ያበራል፣ ለምጽ ያነሳል፣ ሽባ ይተረትራል፣ ድውይ ይፈውሳል እያል ተአምሩን ብቻ ለማየት
መጽሐፍ ቅዱስ ላይ በማቴዎስ ወንጌል ምዕራፍ 12 ላይ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥተው ምን አሉት? ጌታ ሆይ አሉ፣ ተአምር አሳየን ይበቃናል አሉ። ተአምር ብቻ አሳየን ይበቃናል። ግን እንኳ አይበቃቸው፣ ብዙ ተአምር አይተዋል። ሌላ ጭማሪ ፈልገው ተአምር አሳየን ይበቃናል አሉ። ሌላ ቢጨምርን አይበቃቸው፣ ተአምር አሳየን ይበቃናል ሲሉ ክርስቶስ እንዲህ አላቸው፣ ምልክትን የምትሹ ትውልድ አላቸው። ምልክትን የምትሹ አለ፣ ምልክት ብቻ ፍለጋ የምንዞር አለ። ስለዚህ እነዚህ ምልክት የሚፈልጉ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላቸው እነዚህ ወደኋላ ሸሹ፣ ተመለሱ። ስለዚህ ክርስቶስን ብዙዎች ይከተሉት ነበረ። ሌሎች ደግሞ ለንጉሡ ለሄሮድስ ሌላ ወሬ ያቀብሉ ወይም ደግሞ መጽሐፍት ፈሪሳውያን ዛሬ ምን አስተማረ፣ ዛሬ ምን አደረገ፣ ዛሬ ምን ብሎ ተናገረ፣ ክስ ፍለጋ ይመጡ ነበሩ። እስቲ ዛሬ ምን አለ፣ ዛሬ ምን ተናገረ፣ የተናገረውን ነገር ሊመጡ የሚመጡ ነበሩ። ሰላዮች ለስለላ የሚመጡ ዛሬ ክርስቶስ ምን ብሎ አስተማረ? ቃሉን አይደለም የሚፈልጉት፣ ሕይወትን አይደለም የሚፈልጉት፣ ምልክት ብቻ እሱን ለመክሰስ የሚመጡ ነበሩ። ዛሬ ምን ብሎ ያስተማረው ብለው ሊከሱ የሚመጡ ነበሩ። ለምን? ክርስቶስን ለመስቀል የሚሆን ክስ አላገኙም ነበርና። በዮሐንስ ወንጌል አንዲት ሴት ይዘዋት መጡ ይላል ቅዱስ ዮሐንስ እንደጻፈው። አንዲት ሴት ይዘዋት መጡና ክርስቶስን ታቆሟል። ከዛ ምን አሉ? ጌታ ሆይ አሉ፣ ይህቺ ሴት አሉ፣ ይህቺ ሴት በዝሙት አገኘናት አሉት። በዝሙት አገኘናት። ስለዚህ ምን ትላለህ? ነቢየ እግዚአብሔር ቅዱስ ሙሴ በዝሙት የተገኘች ሴት ተወግራ ትገደል ይላል። ስለዚህ አንተ ፍረድ፣ ምን ትላለህ አሉት። እነዚህ ሰዎች ይህችን ሴት ይዘው ሲመጡ ለሁለት ዓላማ ነው። የመጀመሪያ ዓላማቸው ነቢየ እግዚአብሔር ቅዱስ ሙሴ በሕጉ ላይ በዝሙት የተገኘች ትገደል ብሏል። ስለዚህ ግደሏት ቢላቸው ይሄ ጨካኝ አረመኔ ትገደል አለ አያዝንም ሊሉት ነው። አይ ይህቺ ሴት መገደል የለባትም ልቀቋት ካላቸው ደግሞ እርሱ የሙሴን ሕግ ሽራ፣ ሙሴ ትገደል ያለውን ሕግ እሱ ሻረ ብለው የሚሉት ነው። ስለዚህ ትገደልብኝ አትገደልብኝ እነሱ አጣቂ ጥያቄ ይዘው የመጡት። ክርስቶስ ደግሞ ልባቸውን ያውቃልና ይህቺ ሴት ፍረዱባት ብሎ ሲያመጡ አላቸው። ምንም ሳይናገር ዝቅ አለና አሸዋው ላይ መሬቱ ላይ ጽሑፍ ጻፈ። ቀና ብሎ አያቸው። ድጋሚ መጻፍ ጀመረ። ከዛ ምን አለ? ከእናንተ መካከል አለ እነዚህ ሰዎች ይህቺ ሴት ይዘው ሲመጡ በዝሙት የተያዘችው አለ። ዝሙት ከሆነ ደግሞ ብቻዋን በዝሙት ልትያዝ ነው። ስለዚህ ይህቺ ሴት በዝሙት ከተያዘች እውነተኞች ከሆኑ ወንዱ የት አለ? ወንዱ መምጣት አልነበረበት ወይስ ብቻዋን የተገኘችው? ስለዚህ እነዚህ ሰዎች ለተንኮል ነበር የመጡት። እውነተኞች ቢሆኑ እሱንም ማምጣት ነበረባቸው። ግን ሴቷን ብቻ ነው ይዘው የመጡት። ስለዚህ ክርስቶስ ምን አለ? መሬት ላይ ጻፈ። ቀና ብሎ አየና ምን አላቸው? ከእናንተ መካከል አለ ያልበደለ ብዙ ሰው ካለ በዚህ ሴት ላይ እጁን ያንሳ ይውገራት አላቸው። እነዚህ ሰዎች ወዲያው ግንባራቸው ላይ የአንዱ ኃጢአት በአንዱ ግንባር ላይ፣ የአንዱ ኃጢአት በሌላኛው ግንባር ላይ ኃጢአት ተጽፏል። ሲያነቡ ራሳቸውን ኃጢአት ደነገጡ። ከዛ ምን አሉ? እንዴት ብሎ ድንጋይ ያንሱ? ወገኖቼ ዛሬ እኮ እግዚአብሔር አምላክ እንደ ኃጢአት የሌለባችሁ ብቻ አትሉ፣
ኃጢአት ያለባችሁ በሌላ ቆሞ ብሎ እኮ አንድ የሚገባሽ ይገኛል አይገኝም እኮ እንዲገባሽ አይገኛል በቸርነቱ ነው በምሕረቱ ነው እንጂ እንደኛ ኃጢአት እንደኛ በደል ቢሆን እኮ እንደ የሰራነው ትተን በጭንቅላታችን ያሰብነው ብዙ ክፋት አለ። በዛ እንኳን እኮ ትንቢት ልንገራ አይፈቀድልንም ነበር። ግን ቸርነቱ የማያልቅ ድንቅ አባት ዛሬ በምሕረቱ ሊጎበኘን ምን አለ? ኑ እናንተ አባቴ ብሩካን ብሎ ዛሬ እጁን ዘርግቶ ይጠብቀናል። ሳመስግኑት እግዚአብሔር። ስለዚህ ሁሉም ደንግጠው በግንባራቸው ኃጢአት ሳይሉ ደንግጠው ጥለው ሄዱ። ክርስቶስ ቀና አለ። ይቺ ሴት ብቻዋን ቆማለች። አንቺ ሴት አላት፣ ገዳዮችሽ ወዴት አሉ አላት። ገዳዮችሽ ወዴት አሉ? ይህንን ሲላት ይቺ ሴት እንደኛ ብትሆን እኮ እነሱማ እያንዳንዱ ኃጢአት ጉዳቸውን አየሁ ነበር እኮ እያሉ ነው የምንለዋል። የገዳዮችን ጉድማ አየሁት እንል ነበረ። ይቺ ሴት ግን ምን አለች? ማንም የለም ብቻዬን ቀረዋለች። የእነሱን ኃጢአት ተወች። ወገኖቼ እግዚአብሔር የእኛን ኃጢአት ትቶልናል። እኛን የሌሎችን ኃጢአት እንተውላቸው። እግዚአብሔር የእኛን በደል ረስቶልናል። እኛን የዘመዶቻችን የጓደኞቻችን በደል እንርሳላቸው። አንረሳ ብለን እኮ ነው ቂም ቋጥረን በኃጢአት የምንዘፈቀው። ለንስሐ እንኳን መዘጋጀት ያቃተን እኮ ኃጢአትን በደል የሰው በደል የሰው ኃጢአት መርሳት ትተን እኮ ነው። የእኛ አልበቃ ብሎ የሌሎችን እናያለን። ለዚህ እኮ ነው መጽሐፍ ቅዱስ መጀመሪያ በአንተ ዓይን ውስጥ ያለውን ትልቅ ጉድፍ አውጣ የሚለን። መጀመሪያ በእኛ ውስጥ ያለው ኃጢአት ሊሰራ ይገባል። ሌላውን ከመወንጀላችን በፊት እገሌ ሌባ ነው ብዬ አንድ ጣት ሲጠቁም ሶስቱ ጣት ብሏል ወደ ልኩን አንተ ስላለ ብሎ ይታሰበናል። መሀል ላይ ያለ ጣት ደግሞ መሀል ላይ ሆኖ ይፈርድብናል። ወገኖች እኛ ማን ሆነ ነው ሰው ላይ የሚፈርደው? ስለዚህ ሴት ምን አለች? አላውቅም የለም አለች። ክርስቶስ ምን አላት? በእነሱ ላይ ስላልፈረድሽ ኃጢአትሽ ተሰርዮልሻል። ግን አላት ዳግም እንዳትወድ አላት። ሲበሉ ዳግም እንዳታረግ አረበሉት። ዛሬ እኮ ወገኖቼ ክርስቶስ እንዲህ እያለ ነው፣ ዳግም እንዳትወድ እየተባለ ነው። ለምን? ዛሬ ተደምስሶልናል። ዛሬ ይቅርተንና ዛሬ በምሕረቱ ተጎብኝተናል። ዳግም እንዳንበድል እግዚአብሔር አምላክ በምሕረቱ ይጎብኘን። ይህቺ ሴት ግን ዳግም እንዳትበድል ተብላ ከበደል አልተመለሰችም። ጌታችን መድኃኒታችን ኢየሱስ ክርስቶስን ሐሙስ ዕለት ማታ 3 ሰዓት ላይ እንደ ወንበዴ ያንን ንጹሕ አባት ያንን ቅዱስ አባት የእኛ ዋጋ ሊከፍል የመጣውን አባት መድኃኒዓለም ክርስቶስን እንደ ወንበዴ ጎመድ ይዘው ሰይፍ ይዘው ማታ 3 ሰዓት ላይ መጡ ይዙት። ይዘው ከወሰዱ በኋላ በሐናና ቀያፋ ግቢ ውስጥ ክርስቶስን ፊቱን ሸፍነው እውነት አንተ አምላክ ከሆንክ እስኪ ተናገር፣ ማነው ወደዚህ የመጣ ማነው የተፋብህ እያሉ ምራቅ ተፍቶ ዓይን የሠራውን አምላክ ምራቃቸውን ተፉበት። ግንባር ባዶ ግንባር ላይ ዓይን ስሎ ምራቁን ትፍ ብሎ ዓይን የሠራውን ታላቁን አባት ምራቅ የተፉ እውነት ያንተ ማነህ? ማን የመጣ ተናገር እያሉ ተዘባበቱበት። በደሉ የመጡ አንተ በደል የመጣ ማነው እስኪ ተናገር እያሉ ቀለዱበት። ክርስቶስን የጸሎቱ ሰዓት በደረሰ ሰዓት እዛው በያዙት ቦታ ላይ ተሰወራቸው። ተሰውሮ እዛው ግቢ ውስጥ ጸሎቱን ሊያረግ ሲል ያቺ ሴት አየች። አንቺ ሴት አላት። የቷ? ከድንጋይ በወገን ያዳናት ሊደበድቧት ሊወግሯት የነበረችዋ ሴት ድነሻል፣ ዳግም ወደ ኃጢአት እንዳትመለሽ ያላት ሴት አየች። ምን አላት? ዝም በይ ለማንም አትናገሪ አላትና ክርስቶስ ጸሎቱን ጀመረ። ፈልገው ባጡት ሰዓት ደነገጡ።
የት ገባ የት ሄደ ብለው ይፈልጉት ነበረ። ክርስቶስ ለምንድን ነው ከተያዘበት ተሰውሮ ጸሎት ያደረገው ሲባል ለእኛ ሊያስተምረን እኮ ነው። በሐዘናችሁ በመከራችሁ በስቃያችሁ ሰዓት ወደ እኔ ጩኹ ሲል እኮ ነው። አልቅሱ፣ ሐዘን ላይ ሆናችሁ አልቅሱ፣ ጭንቀት ላይ ሆናችሁ አልቅሱ፣ ጸልዩ ሲል እኮ ነው። ለዚህ እኮ ነው ጳውሎስና ሲላስ በሰንሰለት ያደረጉ በሰንሰለት ታስረው በዝማሬ ጣሉ ነበር ክርስቶስን። በዚህ ሰዓት ምን ሆነ? እጃቸው ላይ ያለው ሰንሰለት በመዝሙራቸው በጸሎታቸው ብዛት ተበጣጠሰ፣ ወደቀ። ስለዚህ በሐዘናችሁ ሰዓት በጭንቀታችሁ ሰዓት መጸለይ እንዳታቆሙ ሲል ክርስቶስ በዛ ሰዓት ጸሎት አደረገ። እነዚህ ሰዎች ሲያጡት ወደዚህ ሴት መጡና አንቺ ሴት አይተሽዋል ያሏት። በአፏ አዎ አይቼዋለሁ ብትል ሊሰማት ነው፣ በእጆቿ ብትጠቁ ሊያያት ነው። ስለዚህ የማያያት መስሏት በዓይኖቿ ምልክት ሰጠች። ክርስቶስ የቱ ጋር እንዳለ የሚያሳዝነው ያቺ ሴት ወዲያው የድንጋይ ሐውልት ሆነች። አሁን ድረስ በቱሪስት ትጎበኛለች። የድንጋይ ሐውልት ሆና እስራኤል ውስጥ እዛ ቦታ ላይ ቆማ ትገኛለች። እግዚአብሔር አምላክ በምሕረቱ ይጎብኘን፣ በምሕረቱ ይጎብኘን። ዳግም አትበድሉ ብሎና ዳግም እንዳንበድል ዳግም ወደ ኃጢአት እንዳንሄድ እግዚአብሔር አምላክ ይጠብቀን። ስለዚህ ይከተሉት የነበሩ ሁሉ የራሳቸው ምክንያት ነበራቸው። የቀሩት ደግሞ እንደ ቅዱሳን ሐዋርያት እውነተኛ የክርስቶስን ቃል እውነተኛውን ሰማያዊ ማዕድ ሊሰሙ ይድኑ ሊፈወሱ ነፍሳቸውን በቃለ እግዚአብሔር ያረሰርሱ ቁጭ ብለው ይሰሙ የነበሩ ነበሩ። ሁሉ ታዲያ ቢሆኑ ሸሹና ሄዱ። ማን ቀረ? ደቀ መዛሙርቱ ብቻ ቀሩ። ሁሉ ሄዱ። ያ ሁሉ ይከተል የነበረው ሕዝብ ለካ የሚሞት ነው እያሉ ጥለውት ሄዱ። ደቀ መዛሙርቱ ብቻ ቀሩ። በዚህ ሰዓት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ይህንን ጥያቄ አቀረበላቸው። ሁሉ ሄዱ፣ እናንተስ አላቸው፣ እናንተስ አትሄዱም ወይ ሲላቸው ቅዱስ ጴጥሮስ ፈጠን አለና ምን አለ? ጌታ ሆይ አለ፣ ጌታ ሆይ ከአንተ ወደ ማን እንሄዳለን አለ። ሲያመስግኑ እግዚአብሔር ዛሬ ወገኖቼ ጥቅም ደልሎ ይመጣል። የሆነ ነገር ፈልገን ይመጣል። እውነተኛውን ማዕድ በመፈለግ ካንተ ወደ ማን እንሄዳለን ብንል እግዚአብሔር አምላክ ይርዳል። ዛሬ ብዙዎቻችን በብዙ ነገር መጥተናል። ምናልባት ኑሯችን ሁሉ ቤታችን ተጎሳቅሎ ሕይወታችን የሚያማርር ሆኖ ሊሆን ይችላል ይመጣል። እግዚአብሔር ይህን ሁሉ ያቀላል። ለምን ምን ብሏል ክርስቶስ? ኑ እናንተ ሸክማችሁ የከበደ ኑ ወደ እኔ አለ፣ እኔ ሸክሙን ላቅልላችሁ ብሏል ክርስቶስ። ሸክማችንን ያቀልልን። ስለዚህ ሸክማችን እንዲቀል እኛ ምን ልንሆን ይገባል? ከአንተ ወደ ማን እንሄዳለን ልንል ይገባል። ወደ ማን እንሄዳለን? ወደ ማን ይሄዳል? ምን ይቻሳልና ከክርስቶስ ውጭ ወደ ማን ይሄዳል? በመጽሐፈ ነገሥት ምዕራፍ 6 ላይ አንዲት በጣም የተጨነቀች ነፍስ ነበረች። እጅግ የተጨነቀች ነፍስ ባሏ የእግዚአብሔር ነቢይ የነበረ እግዚአብሔርን ያገለግል የነበረ የተራቡትን ሰብስቦ የሚያበላ የተጠሙትን ሰብስቦ የሚያጠጣ እውነተኛ አባት ባል የነበራት ሴት ነበረች። ይህች ሴት ባሏ ይታመምና መድኃኒት ያስፈልገዋል፣ ለቤተሰቡ የሚበላ ያስፈልጋል። ስለዚህ ስለሌለው ቤቱ ባዶ ስለሆነ ለሌሎች የሚደርስ ነበረ። ዛሬ እሱ ቤት ባዶ ሲሆን እስቲ ይበደር አለና ወደ አበዳሪዎች ሄደ። ማን ያበድረው? ሲኖረን እኮ ነው ሁሉ ያበድረን። ከሌለንማ የለንም። አንድ ሰው እኮ ያበድረን ሲል ከየት ዓመት ትከፍለኛለህ እኮ ነው የሚለው ጥያቄ አይደል?
ያለ ማሰሪያ ማን ያበድረናል? ማንም እኮ ያበድረን አይችልም። ስለዚህ ሰው በግል ፍለጋ ወጣ። በፊት ይቀርቡት የነበሩ አይዞኑት የነበሩ ከእሱ የማይለዩት አንድ ሰው እንኳን ሊያበድረው አልወደደም። በመጨረሻ ብዙ ዞሮ ተንገላቶ የሚያበድሩት አገኘ። ተበደረና መጣ። የተወሰነውን የተራበ አበላበት፣ የተጠማ ጠጣበት፣ የተወሰነውን ለቤተሰቡ አደረገ። የቀረውን ለሕክምናው አለው። ግን ሰው መዳን አልቻለም፣ ሞተ። ብድሩን ሳይከፍል ሞተ። ሚስቱ ልጆቿን ይዛ በቤት ውስጥ ኩርትም ብላ ቁጭ አለች። ዘመድ ወዳጅ ቢመጣ ለጥቂት ጊዜ ሊያስታምመን ይችላል። ለጥቂት ጊዜ አይዟችሁ ሊለን ይችላል። ለተወሰነ ጊዜ ብቻ። ከዛ ይረሳል። ሁሉ ትወጣ አስተሳሰሩና ሁሉ ትወጣ ብቻዋን። እርሷ ከልጆቿ ጋር ብቻዋን ቀረች። ብቻዋን በቀረች ሰዓት ልጆቿን ሰብስባ በሯን ዘግታ ቤት ውስጥ ቁጭ ባለችበት ሰዓት በሩ ተንኳኳ። በሩን ከፈተች። ክዋለች። ስታይ 3 ሰዎች ናቸው ባለጸጎች። በሩን ከፈተች። ለምን ሊረዱኝ ነው ብላ ሊያግዙኝ ነው ብላ በር ከፈተች። ክዋለቻቸው። ገቡ። እነዚህ የገቡ ሰዎች ግን ጣራውን፣ ግድግዳውን፣ ቤቱን ያዩት ጀመር። መቃየት ጀመሩ። ባዶ ነው። አንድ ቃልታ የሌላት፣ አንድ የሚሸጥ ዕቃ የሌላት አበዳሪዎቹ ናቸው። ብድሩን መልስ ብለጋ የመጡት የሚሸጥ ዕቃ ቢያዩ ቤቱ ባዶ ነው፣ ምንም የለም። ስለዚህ ጋር አንቺ ሴት አሏት፣ ባልሽ በሕይወት ሳለ ከእኛ ብድር እንደተወሰደ ታውቂያለሽ አይደል አሏት። አውቃለሁ አለች። አውቃለሁ። ሳይመልስ እንደሞተ ታውቂያለሽ? አዎ ሳይመልስ እንደሞተ አውቃለሁ አለች። እንግዲያውስ ታዲያ አንቺ እንዴት ነው የምትመልሺው? ትችያለሽ አሏት። ጌታም ትቼ ስራዬ የማገኝበት እንኳን ልከፍል ልጆቼ የማበላበት እንኳን የለም። በር ዘግቼ ቁጭ ብያለሁ በረሃ አለቻቸው። ችግር የለም አሉ። ችግር የለም። እንግዲያውስ እኛ ብድራችንን ማግኘት ስላለብን ችግር የለውም። ልጆችሽ በብድሩ ፋንታ ለባርነት እንወስዳቸዋለን አሏት። እንዴት የእናት ማፀን እንዴት ይችላል? የእናት ልብ ይችላል። ልጆችን ተረራ ቢሆን እናት ምን ታደርጋለች? ልጆቿን ታኖራለች እንጂ አሳልፋ አትሰጥም። ለዚህ እኮ አባቶቻችን እናት እንዴት ትሙት ትሄድ አጎንብሳ ቅማል ታነሳለች በጨለማ ዳብሳ ይባልላታል። እንደው ሌላው ቢቀር የሰው ችግር ትፈታለች ሲሉ እኮ ነው። በጨለማ ዳብሳ የሰው ችግር ትፈታለች እንኳን የልጆቿን ችግር ሲባል። ስለዚህ እንዴት ይሆናል አለቻቸው። ግድ ነው እምቢ ካልሽ ልጆችን ወስዳለን የምትከፍሉ ከሌላ አሏት። በዚህ ሰዓት እግራቸው ስለወደቀችና ትንሽ ቀን ስጡኝ አለች። ትንሽ ቀን ከየት ታመጫለሽ አሏት። ከየትም አመጣለሁ ብቻ ለትንሽ ቀን ጊዜ ስጡኝ አለች። ማውሻ ምግብ የሚባል ትንሽ ቀን ስጡኝ፣ እኔ ከየትም አመጣለሁ ብቻ ትንሽ ቀን ታገሱኝ አሏት። እሺ ዳግም ስመጣ ግን እንዳትለምኝ ልጆችሽን ለባርነት እንወስዳለን አሏት። በዚህ ተስማምታ እናት እያለቀሰች ወጣች። እነዚህ ወጡ። በሩን ዘጋችና አሁን ወዴት ይኬዳል? ወዴት ይኬዳል? አበድሩኝ እንዳትል ጌታ መጥተሽ ትመልሻለሽ ነው ብሏት። የሚያበድራት የለ፣ ስትምንበታት እንዳትል የሚሰጣት የለ። ስለዚህ ወዴት ይኬዳል? ለዚህ ነው እኮ ክርስቶስ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ ሸክማችሁን አቀልላለሁ። መሄጃ ስለሌለ እነ ቅዱስ ጴጥሮስ ከአንተ ወደ ማን እንሄዳለን እንዳለ እርሷ ከአንተ ውጪ ወደ ማን እንሄዳለን አለች። በሯን ዘጋች። ልጆቿ ላይ ወጣች በሩጫ ወደ ተራራ ወደ ቄርሜሎስ ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ያከበረ የእግዚአብሔር ሰው ወዳለበት ተራራ ሮጠች። ተራራ ማለት ቤተ መቅደስ ቤተክርስቲያን ማለት ነው። ሐዘን፣ ጭንቂ፣ መከራን ማራቂያ፣ ችግርን ማስወገጃ ቦታ የእግዚአብሔር ቤት ነው። ስለዚህ ወደ ተራራው ሮጠች። ያ
እግዚአብሔር ነቢይ ተራራው ላይ ሆኖ ሲያይ አገልጋዩን ላከው። ሂድ አለው። ያቺ ሴት እየሮጠች ነው፣ እንዳትወድቅ እንዳይደክማ ችግሯን ፍታላት ውረድ አለው። የእግዚአብሔር ሰዎች ያዝናሉ። የምትሮጧ ሴት አዝኖ አገልጋዩ ሂድላት አለው። ይህ ተራራ ስትወጣ እንዳይደክማት እየሮጠች ነው፣ እንዳትወድቅ ሂድና ምን በላ ችግሯን ፍታላት ሂድ አለው። አገልጋዩ እየሮጠ ወረደ ሄደ። ከዛ እዚህ ሴት ጋር ደረሰ። አንቺ ሴት አላት። አንቺ ሴት ምንድን ነው ችግርሽ? ባለቤትሽ ደህና ነው? አዎ ደህና ነው አለች። ደህና ነው እንዴ? ሞቷል እኮ። ደህና ነው አለችው። ልጆችሽ ደህና ናቸው አላት። አዎ ደህና ነው አለች። ደህና ናቸው። ደህና ናቸው እንዴ? በረሃብ ያልቁ እኮ ነው ወገኖቼ። አጣን ብለን አናማ። ለምን ላንቺ የሚታደግ እግዚአብሔር ስላለ። ስናጣ ይሞላል አይሞላም እንዴ? ይሞላል። ከኛ የሚፈለገው ግን ተመስገን ነው። ቢኖረንም ባይኖረንም ተመስገን ካለን ሌላ ተመስገን ይላክልናል። እግዚአብሔር አምላክ በበረከት ይጎብኘ። ስለዚህ ልጆችሽ ይሳላል። አዎ ደህና ናቸው። አንቺ ይሳላል። እኔ ደህና ነኝ፣ ሰላም ነኝ አለችው። እንዲህ እኮ ነው ገበናን አውጥቶ ለማንም አይሰራ። ለሚገባው ቦታ ለሚገባው ሰው ነው የሚነገረው። ሚስጥራችሁን ጠብቁ ስትል እኮ ነው። የትዳር ሚስጥራችሁ ባለትዳሮች ባልና ሚስት ጣላ፣ እሱ ሄደ ለጓደኛው፣ እሷ ሄዳ ለጓደኛዋ ገበናቸውን ይዘውታል። ከዛ ታረቁ ሲባል እንዴት ይታረቁታል? ገበናው ወጥቷላ። ለዚህ እኮ ነው መታረቅ አቃተን ወገኖቼ። ገበናችሁን ሸፍኑ፣ ደብቁ። ዛሬ አምላክ ቤታችን ይጎብኝ። ስለዚህ አለ ታዲያ ለምን መጣሽ? የእግዚአብሔር ሰው ፍለጋ ቤቴ ሰላም ነው፣ ትዳሬ ሰላም ነው፣ ልጆቼ ሰላም ናቸው፣ እኔም ሰላም ነኝ። ግን የእግዚአብሔር ሰው ማግኘት እፈልጋለሁ ብላ ወደ ተራራ ወጣች። የእግዚአብሔር ሰው ፊት ስትደርስ ወድቃ መጮህ ጀመረች። የእግዚአብሔር ሰው ያለች ባሌን ታውቀዋለህ? ነቢይ ነው፣ የእግዚአብሔር ሰው ነው። የተራበ የሚያበላ፣ የተጠማ የሚያጠጣ፣ የታረዘ የሚያለብስ፣ የወደቁትን የሚያነሳ ታላቅ ነቢይ ብሎ ታውቃለህ አለችው። አዎ አውቃለሁ አለ። ግን በሕይወት ሳለ የተበደረው ምድር ነበረ። ግማሹን ለተራበ በላ፣ የቀረውን ለተጠማ ጠጣ፣ የቀረውን ለቤተሰብ ለልጆቹ ደረሰ፣ የቀረውን ደግሞ ለራሱ ታከመ። ግን አዳነ፣ ሞተ። አሁን አበዳሪዎች መጡ። የምትከፍይው ከሌለ ልጆችሽን እንወስዳለን አሉ። ምን ላድርግ አለች። ለምን መፍትሄ ማን ጋር ነው? ኧረ ተናገሩ። ማን ጋር ነው መፍትሄ አለው? እግዚአብሔር ጋር። ስለዚህ ሐዘናችን ይዘን በሰው አትመኩ። ለዚህ ነው መጽሐፍ ቅዱስ ይላል የሚመካ ቢኖር በማን ይመካ? በእግዚአብሔር ይመካ ይላል። መመካችን እሱ ስለሆነ ሰውን አቅም አለው። ዛሬ የተሾመ ለተወጣ ይመሰክሳል። ትናንት አሉ ያላቸው ትልቅ ቦታ ላይ ያስቀመጥናቸው ዛሬ አሉ። መቃብር በልቷቸዋል፣ አፈር በልቷቸው በስብሰዋል። የማይበሰብስ ትናንት ያለ ዛሬ የሚኖር ነገ የሚኖር አልፋና ኦሜጋ ዘለዓለማዊ አምላክ እግዚአብሔር ብቻ ሁሉ ያለ። ስለዚህ የሚመካ ቢኖር በእግዚአብሔር ይመካ የሚለው ለዚህ ነው ቃሉ። ስለዚህ ምን ላድርግ ይዘዘ አለችው። ምን ላድርግ ጨነቀኝ፣ ልጆቼ ለባልና ሄዱ ነው። ምን ላድርግ አለችው። በዚህ ሰዓት ነቢዩ እግዚአብሔር እንዲህ አላት። እግዚአብሔር ሰው ነዋ። እግዚአብሔር እንደገለጸለት እንዲህ አላት። አንቺ ሴት አላት፣ በቤትሽ ምን አለ አላት። ቤቴ ባዶ ነው፣ ምንም የለም አለች። እስቲ ያለው ነገር አስታውሺ። ባዶ ሊሆን ይችላል። ቤት ውስጥማ ባዶ የዘይት ማድጋ አለ አለች። ባዶ እንግዲያውስ አላት ይህና ከጎረቤቶችሽ ባዶ የዘይት ማድጋዎች ሰብስቢ አላት። ከዛ ሰብስቢና በርሽን ዝጊ፣ አንቺና ልጆችሽ ብቻ ሁኑና ያኔ ባዶ የዘይት ማድጋ አንስተሽ ወደ ባዶ ጨምሪ። ያኔ እግዚአብሔር በባዶ ላይ ይሰራል አላት። እግዚአብሔር በምን ላይ ይሰራል? በባዶ በባዶ ምንም በሌለበት በእምነት ይሰራል እግዚአብሔር። ስለዚህ በባዶ ላይ ይሰራል። ይህን አርጋላት ሮጣ ሄደች። ከጎረቤቶቿ ባዶ የዘይት ማድጋ
አበሰለች፣ ቤቷን ሞላች፣ በር ዘጋች። ከዛ ባዶ የዘይት ማድጋ አንስታ እግዚአብሔርን ይዛ ማለት ነው። ማንን አምና? እግዚአብሔርን አምና ሁሉን ማድረግ ይችላል ካለ መኖር ወደ መኖር ያመጣ ሰማይን ያለ ምሰሶ ያቆመ ምድርን ያለ ካስማ ያጸና ድንቅ አባት እግዚአብሔር አለ ብላ እግዚአብሔርን አምና ምን አደረገች? ባዶ ማድጋ አንስታ ወደ ባዶ ማድጋ መጨመር ጀመረች። ያኔ ዘይቱ መፍሰስ ጀመረ። አመስግኑ ሲባል እግዚአብሔር አምላክ በቤታችን ላይ በረከት ያወርድልን። ዘይቱ መሙላት ጀመረ። ልጆቿን ማለት ጀመሩ። ባዶን ማለት የሞላውን እንዳሰቡ ባዶን ደሳመት ጀመረ። ቤቱ በሙሉ በዘይት ተሞላች፣ ጨረሰች። ከዛ ምን አደረገች? ወደ ስራ አልገባችም። አቤት እንዳሁን ሆነ አገኘ በቃለ ወደ ስራ ሆነ ምንገባው እግዚአብሔር ሁልጊዜ እንመላለሳለን። ትዳር ስጠኝ ብለን እንጸልያለን። ትዳር ስናገኝ አሁንማ ቢዚ ነን ብለን እንጠፋለን። ስራ ስጠኝ ብለዋለን። ስራ ሲሰጠኝ ቤቱ መምጣት እናቆማለን። ለምን? መምጫ ጊዜ አጣን፣ ቢዚ ነን እንላለን። እግዚአብሔር አምላክ ከቢዚነት ያውጣል። ስለዚህ በሐዘንም በጭንቀት በችግር በደስታ ወደ እግዚአብሔር እንመላለስ ብንጮህ ግድ ነው። ስለዚህ ጊዜ በሯን ዘጋች፣ ቤቷ ሞልቷል። አሁን ወደ ቀርሜሎስ ተራራ ሮጠች። በሐዘኗ ብቻ አይደለም በደስታዋ ወደ እግዚአብሔር ሮጠች። እግዚአብሔር ቤት ሄደች፣ ወደ ቀርሜሎስ ተራራ ሮጠች፣ ወደ ነቢዩ ሄደች፣ የእግዚአብሔር ሰው አለች። አሁን ደግሞ ችግርሽ ምን መጣሽ አላት። የእግዚአብሔር ሰው ያልከኝ ሁሉ አደረግ፣ ቤቴ ሞላ። አሁን ምን አለች? እሰሰኝ። ምን አደረጋለች? ምን ማለት ኢዘዘኝ አለች። እኛም ወደ አባቶቻችን ቀርበን ኢዘዙን ልንል ይገባል። ኢዘዘኝ ምን አደረጋለች? ምን አላት? ሂጂና አለ የተወሰነውን ዘይት ሽጪና ዕዳሽን ክፈይ አላት። የቀረውን ደግሞ አንቺና ልጆችሽ ተመገቡታል። አመስግኑ እስቲ እግዚአብሔር። ለዚህ ነው ከአንተ ወደ ማን ትሄዳለህ? ወደ ማን ትሄዳለህ? ዛሬ የምናከብራቸው ጻድቁ አባት አቡነ ዘርአብሩክ ኢትዮጵያዊ ጻድቅ ከአንተ ወደ ማን እንሄዳለን ብሎ የጸኑ ታላቅ አባት ናቸው እኮ። እግዚአብሔር ያከበራቸው ከፍ ከፍ ያደረጋቸው ዛሬ እኛ ስማቸውን ጠርተን እንድናከብራቸው የሆኑት ምን ስላደረጉ ነው? ከአንተ ወደ ማን እንሄዳለን ብሎ ስለጸኑ ነው። ጻድቁ አባት አቡነ ዘርአብሩክ በረከታቸው በሁላችን ላይ ይደር። አይደረብን። አንዲት ሴት ወደ እኛ አባት መጣችና ሁለት ልጆቿን ይዛ ወደ ጻድቁ አባት ወደ አቡነ ዘርአብሩክ መጣች። አባቴ አለች፣ ልጆቼን ባርኩልኝ አለቻቸው። ጻድቁ አባት አቡነ ዘርአብሩክ መጀመሪያ አንዱን አምጪው አላት። አንዱ ልጇ መጣ። ምን አለ? አንተ ልጅ አሉት እየባረኩ እግዚአብሔር አምላክ አሉት መንገድህን ያቅናልህ አሉት። ምን ይበልልህ? መንገድህን ያቅናልህ ብለው መረቁት። ሁለተኛው ልጅ አምጪው አላት። ሁለተኛው ልጅ መጣ። አንተ ልጅ አሉ እግዚአብሔር ይባርክ ፍጻሜህን ያሳምርልህ አሉ። ለመጀመሪያው ምን አሉ? መንገዱን ይበልልህ ያቅናልህ። ሁለተኛውስ ፍጻሜህን ያሳምርልህ አሉ። እናት ግራ ገባት። አባቴ ሁለቱም ልጆች ናቸው፣ ግን ለሁለቱም የሰጡት ለሁለቱም የመረጡት ምርቃት ይለያያል። ለአንደኛው ፍጻሜህን ያሳምርልህ አሉ፣ ለአንደኛው ደግሞ መንገድህን ያቅናልህ አሉ። ምን ማለት ነው አለቻቸው። ሌላ ጊዜ እነግርሻለሁ አሁን ልጅ አሏት። በሌላ ጊዜ መጣ ስጠይቃቸው ብላሉ ልጅ ይኸውልሽ አሏት። መንገድህን ያቅናልህ አልኩት አሏት። እድሜው አጭር ነው። እግዚአብሔርን የሚወድ እግዚአብሔርን የሚፈራ ፈራ እግዚአብሔር ያለበት ድንቅ ሰው ነው አሉ። እግዚአብሔርን የፈራ ቃሉን ሕጉን ትእዛዙን እንዳከበረ ወደ እግዚአብሔር ሄዳ። ለዚህ ነው እኮ መንገድህን ያቅናልህ ያልኩት እግዚአብሔር ይቀበል ስለው ነው አሉ። እሺ ሁለተኛው ልጅ ይሳሉ። ሁለተኛው ልጅሽ እድሜው ረጅም ነው፣ ተወረኛ ነው፣ ተዋጊ ነው። ይህን አድርጎ በሀገሪቱ ላይ ንጉሥ ሆኖ ይቀመጣል። ግን የሚገርመው አሏት ያኔ ልጅሽ ንጉሥ ሆኖ ሲቀመጥ እኔ ምን ያደርገኛል? እስር ቤት አስሮ ለ5 ዓመት ያሰቃየኛል አሏት። ለዚህ ነው ፍጻሜ ያሳምርልህ ያልኩት። ለምን? በኃጢአት እንዳይሞት ንስሐ ገብቶ እንዲሞት ነው የመረጥኩት አሏት። እናት እያለቀሰች ሄደችና ልጄ አለችው መልካም ሰውን እኚህ አባት በደንብ ያቸው ተከታተላቸው። ወደፊት 5 ዓመት እኔን አስረህ
ታሰቃየኛለህ ብለውካል። ስለዚህ እንዳታሰቃያቸው እንደውም እሳቸው ጋር እየተመላለስ ሂድና ተማር አለችው። እየሄደ ይማር ጀመረ። ጊዜው ደረሰ። ወደ ጦር ሜዳ ገባ፣ ዘመቻ ገባ። ሲዋጋ መጣና አባቴ እንዲቀናኝ ጸልዩልኝ አላቸው። አይ ልጄ ይቀናሃል አሉ። ድል ታደርጋለህ፣ ገና ንጉሥ ሆነህ ትሾማለህ አሉት። እሺ ብሎ ተመርቆ ሄደ። እውነትን ሲመጣ ንጉሥ ሆኖ መጣ። ንጉሥ ሆኖ ተቀመጠ። ወዲያው ምን አላቸው? ጠራቸውና ወታደሮቹ አደራችሁ አንድ አባት አሉ አለ። እኛን አባት እንዳላስራቸው እናንተ እንዳታሳስሯቸው አደራ አላቸው። እሺ አሉ። ከዛ ከጊዜ በኋላ ስልጣን ይጣፍጣል። ስልጣን ስንቀመጥ ትኩስ ሲሆን እኮ ችግሩ የለም። እንደ መልካም ሰዎች እንሆናለን። መቀመጥ ሲበዛ መልካምነታችን እየጠፋ ይሄዳል። የዚህ ንጉሥ መልካምነቱ እየጠፋ ሄደ። ከዛ መጡና ምን አሉት? ንጉሥ ሆይ አንተን የሚጨናቅር የአንተን ሥራ የሚጋፋ አንተን የሚዋጋ አንድ ሰው ተገኝቷል። ስለዚህ ይህ ንጉሥ መልካም ሥራ እየሠራ አይደለም ብሎ አንተን የሚከስ አንድ አባት አለ። አምጡታል። አምጡት፣ ወደ እስር ቤት ወርውሩት አላቸው። ጻድቁ አባት አቡነ ዘርአብሩክ ወርውሩት ወደ እስር ቤት አላቸው። እሳቸውም ሊታሰሩ መሆናቸውን ስላወቁ እግዚአብሔር አምላክ ስለነገራቸው ላሉ ይሄ በረከት ነው አሉ። ስለዚህ መጽሐፎቻቸው ሄዱና ለአባ አደራ ሰጥተው እሳቸው ወደ እስር ቤት ገቡ። ስንት ዓመት? 5 ዓመት። የሚገርም 5 ዓመት ሙሉ በዛ በእስር ቤት ሆነው ሲንገላቱ ያሰራቸው እኮ ምድር ቤት ነው። ምድር ቤት ፀሐይ ጭራሽ የማይታሰብበት ብርድ ያለበት ምድር ቤት። ግን የሚገርመው ከአንተ ወደ ማን ይሄዳል እንዳሉ ጸልዩ ነበር እኛ አባት። ስለዚህ የእስር ቤቱ ጠባቂ ሁሉ ጊዜ ይደንቀው ነበረ። ለምን? ምድር ቤት ነው። ላዩን አልፎ ፀሐይ ውስጥ ገብታ ታሞቃቸው ነበር። ሲያመስግኑ እግዚአብሔር ፀሐይ ልትገባ ማችልበት ቦታ ገብታ ማንም ታሞቅ ነበረ። የእሳቸው ፀሐይ ማስለሆነ መድኃኒዓለም ክርስቶስ ስለሆነ እኮ ነው። ፀሐይ ታሞቃቸው ነበር። እዛ ምድር ቤት ሆነው የእስር ቤቱ አለቃ ሁሉ ይደንቀው ነበረ። ይቺ ፀሐይ ቤት ነው የምትገባው ይላል። እሳቸው ግን ታሞቃቸው ነበር ውስጥ ገብታ። ይህ ብቻ አይደለም የሚደንቀው። በ5ኛው ዓመት ላይ ንጉሡ እስር ቤቱን ግቢውን እየዞረ እየጎበኘ ሳለ ሸተተው የሚጣፍጥ ምግብ። በዚህ ሰዓት የምን ምግብ ነው የሚሸተው? እዚህ እስር ቤት ውስጥ ምግብ ይሰራሉ አላቸው። አረ የሚሰራ የለም አይሰራም አሉ። ታዲያ ይህ ምግብ ከየት ነው የሚሸተው? እጅግ ያማረ ውብ ምግብ ነው አላቸው። እስቲ ፈልጓል። ሁሉም ፈለጉ፣ ሊያገኙ አልቻሉ። የእስር ቤቱን አለቃ ጠራና እንዴት ምግቡ ከየት እንደሚመጣ አታውቅም? ሽታው እኮ ልዩ ነው አሉ። አይ ንጉሥ አለ እኔ ሳሁን ግራ እየገባኝ ነው። ምናልባት ይህ ሽታ ከእስር ቤቱ ሊሆን ይችላል። እኛ አባት የታሰሩበት ቦታ ሊሆን ይችላል አለ። ምንድነው የሚደንቃል እንዴ? የታሰሩት ምድር ነው፣ ብርድ ያለበት ጨለማ ውስጥ ፀሐይ ጊዜ ጧት ጧት እየገባች ታሞቃቸዋለች አላቸው። ስለዚህ አሁን ይሄ ምግብ ከዛ እንዳይሆን ቆይ እጅ ላረጋግጣለ። እውነትም ምግቡ ሽታው የሚመጣው ከእሳቸው ክፍል ውስጥ ነበረ። ንጉሡ ሄዶ እውነት ነው ከእሳቸው ክፍል ለሚሸጠዋል። እስቲ ንግባ ብሎ ንጉሡ መጣ። በሩ ሲከፈት እውነትም የሚሸጥ ትኩስ ምግብ ነው። ከየት መጣ ሲባል ለካ በየዕለቱ በየቀኑ ለእሳቸው እንዲበሉ የሚገባላቸው ምግብ ነበረ። እሳቸው ምግብ በልተው 5 ዓመት በጾም በጸሎት ነው ታረሙ። እዛ እስር ቤት የቆዩት የሚገባላቸው ምግብ እየተቀበሉ ይከምሩት ነበረ። እንግዲህ ለማመን ይከብዳል። ክርስትና እኮ እንዲህ ነው። የማይመስል ነገር ማለት እጅግ ድንቅ እኮ ነው እግዚአብሔር ሥራ። በዚህ ሰዓት የሚከምሩት ምግብ እስቲ የቤታችን ምግብ ውስጥ አስቡት። እንጀራ ስንት ቀን የሚሻገተው? አሁንማ ሙቀቱ በዝቷል። ድሮ እናቶቻችን ከ8 ቀን በኋላ ያሞቁት ነበረ፣ ይሞቅ ነበር። ዛሬስ 5 ቀን ይቆያል። እርሾ ይባላል፣ ብቻ ብዙ ስም ይሰጠዋል። 3 ቀንም አይቆያል። 5 ዓመት ሙሉ የእንጀራ ሲከመር በ5ኛው ዓመት ትኩስ እጅግ ያማረ መዓዛ አምጥቶ ትኩስ ምግብ ሆኖ ተገኘ። አመስግኑት እግዚአብሔር። በዚህ ሰዓት ንጉሡ ተደነገጠ። ፀሐይ የምታሞቁ
ነው? አዎ። ይሄ ምግብ የሚወጣው ከዚህ ነው? አዎ። ስንት ዓመት ታሰሩ ሲባል 5 ዓመት። ደነገጠ። ለምን? በልጅነቱ ተደርጎታ አባቴ አለ እግራቸው ስለወድቆ አባቴ ያሳደጉ የመረቁ ለወግ ለማለት ለስልጣን ለሹመት ያበቁኝ አባት እኔ ውለታ ቢሶዬ እስር ጨመርኩታል አላቸው። አይ ቃል ይፈጸም ዘንድ ግድ ነው አሉት። ቃሉ ሊፈጸም ግድ ነው። እንግዲያውስ ይቅር በሉኝ ብሎ አመስግነው እግራቸው ስር ወድቆ ጻድቁን አባት ፈታቸው። ከዛ ወዴት ሄዱ? መጽሐፋቸውን ፍለጋ ወደ ጸሎት መጽሐፋቸው ጋር የት ያለ አባይ ባህር ውስጥ ወደ አባይ ሄዱ። ዘሩባቤል የተባለ ድንቅ አገልጋያቸው ነበረ። ልጅ አሉት በላውጣው ከባህር ውስጥ አሉ። አባይ አሉ። ወደ አባይ መስቀላቸው ራይተው አባይ ኪሽ አባይ ኪሽ ማለት ነው ትፋ ማለት ነው። ባዶኛ አውጣ ከፍ አድርገው ትፋ ማለት አባይ ሙሉ 5 ዓመት ሙሉ የተቀመጠው መጽሐፋቸው አባይ መጽሐፎቻቸው ወደ ላይ ተፋ። ከዛ ዘሩባቤል የተባለው አገልጋያቸው መጽሐፎቹ በሙሉ አነሳና ከውሃው ላይ የሚደንቀው ነገር ምን አደረገው? 5 ዓመት የጠጣውን አቧራ አራገፈው። ከምኑ ላይ ከምኑ ውስጥ ነው የወጣው? ክርስትና ማለት ይሄ ነው እኮ በቃ የማይቻል ነገር የማይታመን ነገር አባቶቻችን አድርጎ አሳይተውናል። ካንተ ወደ ማን ሄዳለህ ያሉ አባቶቻችን ለዚህ ነው እኮ ዛሬ አምላክ አክብር ጦር ሜዳ ሄድ ሲል በመጽሐፍ ቅዱስ ላይ በደንብ እናገኘዋለን። በገባው ምን አለ? አንቺ ፀሐይ አላት ጠዋት ተነስተሽ በጣም እንዳትገኝ አለና በገባው ፀሐይ ምን አላት? አቆማት። ቅዱስ ኢያሱ ስለዚህ ካንተ ወደ ማን ሄዳለህ? መሄድ ይቻላል ወገኖቼ? መሄጃ የለንም፣ መውደቂያ የለንም። ብዙዎቻችን ኑሯችን ተጎሳቁሏል፣ መኖር አቅቶናል፣ ልጆች ማሳደግ ከብዶናል፣ ልጆች ማስተማር ከብዶናል፣ ሕይወታችን ጨንቆናል። አንዳንድ ጊዜ መሮን መሞት ይሻላል የምንልበት ጊዜ አለ። ይህ አይደለም አባቶቼ፣ ወገኖቼ። ለችግራችን የሚደርስ ሸክምን የሚያቀል ማን አለ? እግዚአብሔር አለ። ስለዚህ ሐዘናችንን፣ ጭንቀታችንን፣ መከራችንን ሁሉ ለማን ንገር? አረ ለማን ንገር? አምላካችን እግዚአብሔር ይስማል። አምላካችን እግዚአብሔር የታመሙትን ይፈውስልን፣ የታረዙትን ያልብስልን፣ የተጠሙትን ያጠጣል፣ የታሰሩትን ያስፈታል፣ የሞቱትን ነፍስ ይማረልን። አገራችን ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን። ጦርነቱን፣ መበላላቱን፣ ዘረኝነቱን በቃችሁ ብሎ ሰላም፣ ፍቅር፣ አንድነቱን ለሁላችን ያድለን። ከአንተ ወደ ማን እንሄዳለን? የዮሐንስ ወንጌል ምዕራፍ 6 ቁጥር 68 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር አምላካችን በመምህራችን ላይ አድሮ ያስተማረን፣ የመከረን፣ ያረጋጋን፣ ያጽናናን አምላካችን ስሙ የተመሰገነ ይሁንልን። የተማርነውን ቃሉን በልቦናችን ጽላት ጻፍልን። በተማርነው መልካም ፍሬ እንድናፈራ አምላካችን እግዚአብሔር በቸርነቱ ይርዳን።